እናቴ ሆይ አትፍሪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበረከት ልጆች እንደዚሁም የሰማያዊ መንገድ ሚዲያ ተከታታዮቻችን እንደምን አላችሁ? ይህ ሰማያዊ መንገድ ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። ይህ በሰማያዊ መንገድ ዘወትር ወደ እናንተ የምናደርስላችሁ የመንፈሳዊ ትረካ መርሃ ግብራችን ነው። በዛሬው መርሃ ግብራችን የቅድስት ኢየሉጣንና የሰማዕቱ የሕፃኑ ቂርቆስን ታሪክ ይዘንላችሁ ቀርበናል። አብራችሁን ቆዩ። ቅድስት ኢየሉጣ በሮም ግዛት በሚገኝ አንገቤን በሚባል ሀገር በፈሪሃ እግዚአብሔር በክርስትና ሃይማኖትና በበጎ ምግባር ጸንታ ትኖር የነበረች ደግ ሴት ነበረች። በስርዓት ያሳደገችው ቂርቆስ የሚባል ሕፃን ልጅ ነበራት። ይህች ቅድስት የዘመኑን አረማዊ መኮንን እለእስክንድሮስን በመፍራቷ ከልጇ ጋር ከሮም ወደ ጤርሲስ በተሰደደች ጊዜ መኮንን ከእነርሱ ከሚገኝበት ሀገር ገብቶ ክርስቲያኖችን እያሳደደ መግደል ጀመረ። የንጉሶቹ ወታደሮችም እግዚአብሔርን እንዲክዱ ለጣዖት እንዲሰግዱ ቅድስት ኢየሉጣንና ቅዱስ ቂርቆስን አስፈራራቸው። ቅዱሳኑ ግን ሃይማኖታቸውን ለመለወጥ ፈቃደኛ አልሆኑም ነበር። በዚህም መኮንን ተቆጥቶ በዓይንና በአፍንጫው ውስጥ ጨውና ሰናፍጭ በመጨመር በጋለ የብረት ቸንከሮች በመቸንከር መላ ሰውነቱን በመብሳት በብዙ አይነት መሳሪያ ያሰቃያቸው። እግዚአብሔርም የጋሉ ብረቶችን እንደ ውሃ ያቀዘቀዘላቸው፣ ስቃያቸውንም ያቃለላቸው ነበር። በሌላ ጊዜም በገመድ አስሮ ንጉሱን ሲያስጨንቀው ከቆየ በኋላ ራሳቸውን ከቆዳቸው ጋር አስለጭቶ እሳት አነደደባቸው። ዳግመኛም ከትከሻቸው እስከ እግራቸው ድረስ በሚደርስ ቸንከር ቸነከራቸው። በዚህ ጊዜ የእግዚአብሔር መልአክ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ከስቃያቸው አዳናቸው። አሁንም ቀኑን ሙሉ በልዩ ልዩ ስቃይ መሳሪያዎች ቢያስጨንቃቸውም የእግዚአብሔር ኃይልና የቅዱስ ገብርኤል ተራዳይነት አልተለያቸውም ነበርና ምንም አይነት ጉዳት አልደረሰባቸውም። እንደገናም በመጋዝ ሰንጥቀው በብረት ምጣድ በቆሉላቸው ጊዜ ጌታችን ከሞት አነሳቸውና በመኮንን ፊት ድንቅ ታምራትን አደረጉ። በታምራቱ መካከልም ሕፃኑ ቅዱስ ቂርቆስ የመኮንኑን ጫማ በጸሎት ወደ በሬነት እንዲቀይር በማድረግ ተጠቃሽ ሲሆን መኮንኑ በታምራት ተቆጥቶ የቅዱስ ቂርቆስን ምላስ አስቆርጦታል። ጌታችንንም ምላሱን አድኖለታል። ዳግመኛ በፈላ የጋን ውሃ ውስጥ ቅዱስ ቂርቆስንና ኢየሉጣን ሊጨምራቸው ሲል ቅድስት ኢየሉጣ በፈራሽ ጊዜ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ ያረጋጋትና በተጋድሎም እንድትጸና ወደ እግዚአብሔር ጸለየላት። ከዚህም በኋላ ተያይዘው ወደ ጋኑ ውስጥ ገቡ። ውሃውን እንደ ውርጭ ቀዘቀዘ። ደግሞ ወታደሮቹ መንኮራኩር ባለበት የብረት ምጣድ ውስጥ አስገብተው ስጋቸውን እስኪቆራረጥ ድረስ በጎተቷቸው ጊዜ ቅዱስ ገብርኤል አዳናቸው። በመጨረሻም ከእግዚአብሔር ቃል ኪዳን የተቀበለው በመንፈቀ ሌሊት አንገታቸውን ተቆርጠው በሰማዕትነት ጥር 15 ቀን አርፈዋል። እስከ ሞቱ ድረስም በታመኑበት በተጋድሏቸው ከእግዚአብሔር ዘንድ ሕይወትና አክሊልን ተቀብለዋል። ቅዱስ ቂርቆስና ቅድስት ኢየሉጣ የዚህን ዓለም ጣዕም በመናቅ ሞት ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል ተረድቻለሁ። ሮሜ 8:38 በማለት ቅዱስ ጳውሎስ የተናገረውን ቃል በተግባር በማሳየት ለክርስቶስ ፍቅር ሲሉ ራሳቸውን ለመከራና ለሞት አሳልፈው ሰጥተዋል። ቅዱሳን ተጋድሏቸውን እስኪፈጸም ድረስ ቅዱስ ገብርኤል አልተለያቸውም። በቅዱስ ገብርኤል ተራዳይነት ቅድስት ኢየሉጣና ቅዱስ ቂርቆስን ብቻ ሳይሆን 11400 ሰዎችን ሰማዕት ሆነዋል። እኛም በሃይማኖታችን ምክንያት መከራ ባጋጠመን ጊዜ በቁርጥ ልብ ያለውን ሕፃኑ ቅዱስ ቂርቆስ እናቴ ሆይ አትፍሪ እያለ እናቱን በመከራ እንዳጸናት እንዳረጋጋት ለሰማዕትነት እንድትበቃ እንዳደረጋት ሁሉ ለዘላለም የእግዚአብሔር መንግሥት በአንድነት ለመውረስ እንድንችል አይዞህ አይዞሽ፣ ትፍራ ትፍሪ በመባባል
ከዚህ ዓለም የሚገጥመን መከራ ታግሰን እስከ ሞት ድረስ በሃይማኖታችን ጸንተን መኖር ይገባናል። ክርስትና ብቻ የሚጸደቅበት መንገድ ሳይሆን በጋራ ዋጋ የሚገኝበት የድህነት በር ነውና። ከዚህም ሁሉ ጋር ቅዱስ ቂርቆስና ቅድስት ኢየሉጣን የተረዳው የእግዚአብሔር መልአክ ቅዱስ ገብርኤል በአማላጅነቱ እንዲጠብቀን በተአምኖ ንሴፎ ትንባሌ ዚአከ መዓልተ ወለሊተ፣ በእግዚአብሔር ታምነን በቀንም በሌሊትም ያንተን ልመና ተስፋ እናደርጋለን እያል ዘወትር ልንማጸን ያስፈልጋል። እርሱ ከፈጣሪው ከእግዚአብሔር በተሰጠው ቃል ኪዳን መሰረት ከሚደርስብን ልዩ ልዩ መከራና ስቃይ ያድነናልና የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል ተብሎ ተጻፈ። ይህንን እንድናደርግ የቅዱሳን ተራዳኢነት አይለየን። የቅዱስ ገብርኤል፣ የቅድስት ኢየሉጣና የቅዱስ ቂርቆስ ጸሎታቸው ምልጃቸው ይጠብቀን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይህ ሰማያዊ መንገድ ሚዲያ ነው። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። በየለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን። ይቆየን።